ሰላም በያላችሁበት የተወደዳችሁ ተመልካቾች ይህ የሀዲያ ቴሌቪዥን ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በዞኑ የሚገኙ የቱሪስት መዳረሻዎችን በማልማት ከዘርፉ የሚገኘውን ጥቅም ማግኘት እንዲቻል በትኩረት እየተሰራ መሆኑን የሀዲያ ዞን ባህልና ቱሪዝም መምሪያ አስታወቀ። በክልሉ የቅመማ ቅመም ምርትን ተጠቃሚነትን ለማረጋገጥ አርሶ አደሮችን በህብረት ስራ ማህበራት በማደራጀት በትኩረት መስራት እንደሚገባ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ አሳሰበ። በምግብ ራስን ለመቻል የተያዘውን ግብ ለማሳካትና ምርትና ምርታማነትን ለማሳደግ አማራጭ የግብርና ኤክስቴንሽን አገልግሎቶችን ማስፋት እንደሚገባ በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ አስገነዘበ። ከውጭ ፕሬዝዳንት ዶናልድ ትራምፕ አሜሪካ ለውጭ ሰብአዊ እርዳታ ትሰጥ የነበረውን የገንዘብ ድጋፍ መሰረዛቸውም በሚቀጥሉት 5 ዓመታት ተጨማሪ 14 ሚሊዮን ሰዎች ህይወታቸው እንዲያልፍ ሊያደርግ እንደሚችል የሕክምና ሪፖርት ጠቆመ። ለዝርዝር ወደ ተመረጡ ዜናዎች እናልፋለን። ከዜናዎቹ ጋር ቤተልሔም ደመቀ ነኝ። አብራችሁን ቆዩ። በዞኑ የሚገኙ የቱሪስት መዳረሻዎችን በማልማት ከዘርፉ የሚገኘውን ጥቅም ማግኘት እንዲቻል በትኩረት እየተሰራ መሆኑን የሀዲያ ዞን ባህልና ቱሪዝም መምሪያ አስታወቀ። ዘመን ዮሐንስ ዝርዝሩን ያቀርበዋል። በዞኑ የሚገኙ የቱሪስት መስህቦችን በማልማትና በማስተዋወቅ ከዘርፉ የሚገኘውን ጥቅም ለማሳደግ በትኩረት እየተሰራ መሆኑን የሀዲያ ዞን ባህልና ቱሪዝም መምሪያ አስታወቀ። የሀዲያ ዞን ባህልና ቱሪዝም መምሪያ ዋና ኃላፊ አቶ መስፍን ቦጋለ በዞኑ በርካታ ተፈጥሮ የሰው ሰራሽ የቱሪስት መስህቦች እንደሚገኙ ገልጸው የቱሪስት መዳረሻ ስፍራዎችን የተለያዩ ብሮሸሪዎችን በማዘጋጀትና አገልግሎት ሰጪ ተቋማት አካባቢ በማስቀመጥ የማስተዋወቅ ስራ ተሰርቷል ብለዋል። ከዚህም በተጨማሪ በዞኑ የሚገኙ የግልና የመንግስት ሚዲያዎችን በመጠቀም ለህዝብ ጆሮ እንዲደርስ መደረጉን አብራርተዋል። በስራሩ ባዳዋቸው ላይ የሚገኙ በሶስቱ ሐይቆች ላይ ነው በደንብ አድርገን እየሰራንም ያቀረበንም የነበርናቸው እያሳወቀንም ከሚዲያ ስራዎች ጋር ከኮሙኒኬሽን ስራዎች ጋር አንደኛ እየሰራናቸው ከመንግስት ኮሙኒኬሽን ጋር በደንብ አድርገን ሰርተናል። ሁለተኛ ከእናንተ ከሀዲያ ኤችቲቪ ጋር በደንብ አድርገን ሰርተናል። ሶስተኛ ለህዝብ የሚጠቅሙ ሚዲያዎች የግል ሚዲያዎች ሆኖ ህዝብንና መንግስትን የሚያገናኙ የልማት ጥያቄዎችን የሚያወሩ ሚዲያዎች አሉ። በእነሱ አካባቢ በደንብ አድርገን የሰራንበት ስለሆነ መጨረሻ አካባቢ ላይ የተወሰደው ከነዚህ ሁሉ ስራሩ ባዳዋቸው ላይ የሚገኝ 3 ሐይቆች አሉ። መምሪያው መስህቦች አካባቢ ከሚገኝ ህብረተሰብ ጋር በመተባበር መስህቦች አካባቢ መንገድና የመሳሰሉ መሰረተ ልማቶችን በማሰራት አካባቢውን የማልማት ተግባር ማከናወኑን አቶ መስፍን ተናግረዋል። በሌላ በኩልም ዞኑ ከክልልና ከፌዴራል ጉዳዩ ከሚመለከታቸው አካላት ጋር በመተባበር መስህቦችን ለማልማት በቀረበው ጥያቄ መሰረት የማዕከላዊ ኢትዮጵያ ክልል በስራሩ ባዳዋቸው ወረዳ የሚገኘውን መጨፈራ ሐይቅ የማልማት አንድ አካል የሆነውና ሎጂ የመገንባት ስራ ዲዛይን መሰራቱን ገልጸዋል። አሁን በዚህ ታይም ላይ በክልሉ መንግስት ኢኒሼቲቭ ከሚሰሩ መስህቦች አንዱ በሀዲያ ዞን ላይ እንዲሰራ ተብሎ የተወሰደው መጨፈራ ሐይቅ ነው። ይህ መጨፈራ ሐይቅ ሲመረጥን አንደኛ ኢኮሲስቴምን ሁሉን ነገሮችን ያሟላል። ሙሉ ኢኮሲስቴም ስለሚያሟላ ሁሉም ነገሮችን ስለሚያሟላ ማለት ነው። አንደኛ ሐይቁ ለየት የሚያደርገው ባይዜ በእኛ ዞን ብቻ ሳይሆን በማዕከላዊ ኢትዮጵያ ክልል በጣም ለየት የሚያደርገው ሐይቅ ማለት ስፔሻል ሐይቅ ተብሎ የተያዘው መጨፈራ ነው። መጨፈራ ሐይቅ አንዱ የተለየበት ምክንያት አለ። አንደኛ መሀል ላይ ደሴት አለው። ደሴቱ ላይ ደግሞ ህይወት ያላቸው ነገሮች ሁሉም አሉ። ዋይልድ አኒማልስ የምንላቸው ማለት ነው። ሌላኛው የተፈጥሮ ዛፎች አሉ፣ ኢንዲጂነስ ፕላንት የምንላቸው ማለት ነው። ሌላኛው እዛ ውስጥ የትኛውም ነገር መኖር የሚችል ደሴት። አቶ መስፍን አክለውም በዞንና ከዞኑ ውጪ የሚገኙ ባለሀብቶች የቱሪስት መዳረሻ አካባቢዎች በማልማት ከዘርፉ የሚገኘውን ገቢ ለማሳደግ እንዲሰሩ ጥሪ አቅርበዋል። በዚህም ለመሰማራት ፍላጎት ላለው አካል ዞኑ በሚፈልገው ሁሉ ለመደገፍ የተዘጋጀ መሆኑንም ኃላፊው ገልጸዋል። ማንም የአካባቢ ባለሀብትም ይሁን ከአካባቢ ውጭ ያለው ባለሀብትም ይሁን ውጭ ሀገርም ያለው ይሁን ጥቁር ይሁን ነጭ መጥቶ ቢያለማ የዞኑ አስተዳደር፣ የክልሉ መንግስት፣ የአካባቢው አስተዳደር ክፍት እንደሆነ
ጥሪን ላስተላልፍ እወዳለሁ። በመምሪያው የቱሪዝም ልማት ዳይሬክቶሬት ዳይሬክተር አቶ ታምራት ኤርጎጎ በበኩላቸው በዞኑ ከ132 በላይ የተለያዩ ተፈጥሯዊ፣ ታሪካዊና ባህላዊ የቱሪስት መስህቦች እንደሚገኙ ገልጸዋል። ከነዚህም በፍጥነት መልማት የሚችሉ 10 የቱሪስት መስህቦችን ቅድሚያ በመስጠት የማልማት ስራ እየተሰራ እንደሚገኝ አብራርተዋል። በአሁኑ ጊዜ በዞኑ ከሚገኙት ተፈጥሯዊ የቱሪስት መስህቦች መካከል አንዱ በሆነውና በስራሮ ባዶዋቸው ወረዳ በሚገኘው መጨፈራ ሐይቅ ኢኮሎጂ ለመገንባት በክልሉ ባህል ቱሪዝም ቢሮ የዲዛይን ስራ መጠናቀቁን ተናግረዋል። 10 መስህቦቻችን የቱሪስትን ቀልብ መሳብ የሚችሉ በአጭር ጊዜ መልማት የሚችል የተለያየ ዩኒክ ፊቸር ያላቸው መስህቦቻችን ለይተን ወደ ስራ ገብተናል። ከነዚህም አንዱ መጨፈራ ሐይቅ በስራሮ ባዶዋቸው የሚገኝ ሲሆን ይህንንም ወደ ልማቱ ለማስገባት ከክልሉ ባህል ቱሪዝምና ከክልሉ ዲዛይን ቁጥጥር ባለስልጣን ጋር በመናበር ዘንድሮ የዲዛይን ስራ እንዲሰራ ከቤታችን ከመምሪያችን ባደረግነው ጥናት መሰረት የዞናችንን ዋና አስተዳደር ግርማ ይሁንታ አግኝቶ የዞናችን አስተዳደር በጻፈው ደብዳቤ መሰረት ክልሉ ተቀብሎ ወደ ስራ የተገበረበት ሁኔታዎች አሉ። በቀጣይም ሁሉም አካባቢ የሚገኙ መስህቦችን የማልማት ስራ በትኩረት የሚሰራ እንደሆነም አቶ ታምራት ገልጸዋል ሲል ሙሉ ዓለም ቀጭኔ ዘግቧል። በክልሉ የቅመማ ቅመም ምርት ተጠቃሚነትን ለማረጋገጥ አርሶ አደሮችን በህብረት ስራ ማህበራት በማደራጀት በትኩረት መስራት እንደሚገባ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ አሳሰበ። የክልሉ ህብረት ስራ ልማት ኤጀንሲ ከምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር ለቅመማ ቅመም ምርት ዘላቂ የገበያ ትስስር ለመፍጠር ከአምራች ህብረት ስራ ማህበራትና ኢንተርፕራይዝ አመራሮችና ባለድርሻ አካላት ጋር የግንዛቤ መፍጠሪያ መድረክ በቡታጅራ ከተማ ተካሂዷል። ተጨማሪ አለን። በመድረኩ ላይ የመክፈቻ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በክልሉ ያሉ ጸጋዎችን በመለየት ሁለንተናዊ የአርሶ አደሮችን ተጠቃሚነት ለማረጋገጥ በርካታ ተግባራት እየተከናወነው ይገኛል ብለዋል። ክልላዊ ጸጋዎቻችንን መለየት፣ ማልማት፣ ህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ በርካታ ተግባራትን እያከናወነ ይገኛል። በዚህም ተስፋ ሰጪ ውጤቶች መታየት ጀምረዋል። በክልሉ የኢኮኖሚ ተጠቃሚነትን ለማረጋገጥ በርካታ አልሚዎች በትንሽ መሬት ምርትና ምርታማነትን በማሳደግ ከራሳቸው አልፎ ለብዙዎች የስራ ዕድል መፍጠር መቻላቸውን አንስተዋል። በአንዳንድ አካባቢዎች የተጀመረውን የሮዝመሪ ልማት በሁሉም አካባቢ በማስፋፋት ለዓለም ገበያ በማቅረብ የኤክስፖርት ምርትን ለማሳደግ እየተሰራ እንደሆነም ኃላፊው ተናግረዋል። የዛሬ 3-4 ዓመት ሮዝመሪ በስልጤ ዞን ውስጥ ከ20-30 ሄክታር ያልበለጠ ነበር። ግን ይህንን ሁሉ መንግስት የሰጠው ልዩ ትኩረት ሮዝመሪን የማስፋፋት ወደ ዓለም ገበያ የማስገባት ስራ ተሰርቷል። በዚህም አሁን ሮዝመሪ አንድ አካባቢ ከስልጤ ዞን ወጥቶ ኮሜርሻል ኮሚኒቲ ሆኖ በሁሉም የክልሉ አካባቢዎች መጠኑ ቢለያይም በሁሉም አርሶ አደር ስራ የሚፈጥርላቸው ወጣቶች እንዲያሉ በተቋማት እንዲለማ በማድረግ የህዝባችን ተጠቃሚነት ለማረጋገጥ የሚያስችል ስራ እየተሰራ ነው። 10 በ10 20 በ20 ካሬ ሜትር የሮዝመሪ ኢኒሼቲቭ አምራች አርሶ አደሮችን ከህብረተሰብ ስራ ማህበር ዩኒየኖች ጋር የግብይት ትስስር በመፍጠር እንደሚሰራም አቶ ኡስማን ገልጸዋል። በክልሉ የለሙ ያሉ የቅመማ ቅመም ምርቶች በአግባቡ ተደራጅተውና ለዓለም ገበያ ቀርቦ በአገሪቱ ኢኮኖሚ እድገት ላይ አስተዋጽኦ እንዲያደርግ በቅንጅት መስራት ይገባልን ብለዋል። በመጠን በጊዜና በጥረት ምርትን በማምረት ተወዳዳሪ ለመሆን በየደረጃው የሚገኙ አርሶ አደሮች፣ የህብረት ስራ ማህበራት፣ ኢንተርፕራይዞችና ሌሎችም አልሚዎች በቅንጅት መስራት እንደሚጠበቅባቸውም አቶ ኡስማን አንስተዋል። የክልሉ የቅመማ ቅመም ምርትና ምርታማነትን ለማሳደግ በሚደረገው ጥረት የህብረት ስራ ዩኒየኖች ሚና ከፍተኛ መሆኑንም ገልጸዋል። በክልሉ በቅመማ ቅመም ምርት ላይ ለውጥ ለማምጣት በቁርጠኝነትና በትጋት የጥራት ደረጃን በማሳደግ የአርሶ አደሮችን ተጠቃሚነት ማረጋገጥ ይገባልን ብለዋል። የክልሉ የህብረት ስራ ልማት ኤጀንሲ ዋና ዳይሬክተር አቶ ተመስገን ጎዴቦ በበኩላቸው በክልሉ የቅመማ ቅመም ጥራትን ለማሻሻል የህገ ወጥ ደላሎች ጣልቃ ገብነትን ለመከላከልና ለመቆጣጠር እንዲሁም የገበያ ትስስር ለማጠናከር እንደሚሰራም ገልጸዋል። ትስስር መፍጠር ዛሬ የምናደርገው ማለት ነው። የመጀመሪያ መድረክ ቢሆንም ትስስር እንፈጥራለን። ዛሬ የመጡ ህብረት ስራ ማህበራት ከመልክ ጋር ዋጋ ላይ አይደለም፣ ግን ደግሞ የሚያመርቱትን ምርት የሚያቀርቡትን ትስስር እንዲፈጥሩ እናደርጋለን።
ኢንተርፕራይዞችን በተመሳሳይ ማለት። ስለዚህ ይሄ የመጀመሪያ ስራችን ሊሆን ነው የሚችለው። በክልሉ በተለያዩ አካባቢዎች የቅመማ ቅመም ምርትን ተጠቃሚነትን ለማረጋገጥ በሮዝመሪ፣ በኮሰረት፣ በዝንጅብል፣ በእርድ፣ በቡናና በሌሎች ምርቶች ላይ ትኩረት መደረጉን የገለጹት የማዕከላዊ ኢትዮጵያ ክልል የቡናና ሻይ ቅመማ ቅመም ዋና ዳይሬክተር አቶ ቶፊቅ ጁሃር ናቸው። እርድ አሁን ባለው ሁኔታ በክልላችን ሶሮ ወረዳ ላይ ምዕራብ ሶሮ በብዛት እየተሰራ አይደለም። በክልላችን ግን እርድን በዘንድሮ ዓመት ከዚህኛው አካባቢ ጀምረን እስከ ጉራጌ ዞን ድረስ እርድን ወስደናል። እስከ የም ለማድረስ ተሞክሯል። ባህር ዛፍን በማንሳት የቅመማ ቅመም ልማትን በማስፋፋት ስራ እየተሰራ ነው ያሉት አቶ ቶፊቅ ከተለያዩ ምርምር ተቋማት ጋር በቅንጅት እየተሰራ ነው ብለዋል። አንዳንድ የመድረኩ ተሳታፊዎች በሰጡት አስተያየት መድረኩ በሮዝመሪ ልማት ዙሪያ የተገኙ ጠንካራ ጎኖችን ለማጠናከርና ክፍተቶችን ለማረም ወሳኝ መሆኑንም ተናግረዋል። ከዚህ ቀደም የሮዝመሪ ምርት በአካባቢው ገበያ እየሸጡ ብዙም ተጠቃሚዎች እንዳልነበሩ አንስተው አሁን ላይ በዓለም ገበያ ትስስር በመፈጠሩ የገበያ አቅማቸው እያሳደጉ እንደሆነም አንስተዋል። ዘንድሮ አሁን የሮዝመሪ እንቅስቃሴ በጣም ተስፋ ሰጪ ነገር ነው ያለው። በዚህ ተጨማሪ ደግሞ መንግስት ይህን ያህል ትኩረት ከሰጠው የተሻለ የበለጠ የገቢ ምንጭ ይገኛል፣ አርሶ አደራችን በጣም ተጠቃሚ ይሆናል የሚል ነገር ነው ያለ። በሮዝመሪ ላይ በዋናነት በርካታ ቅመማ ቅመሞች አሉ። ከዛ ውስጥ አሁን በክልላችን በከፍተኛ ሁኔታ እየሰፋ ያለው 10 በ10 20 በ20 በአርሶ አደር የጀመርነው በሃይማኖት ተቋማቶች፣ በትምህርት ተቋማቶች፣ በኢፊቲሲዎች የተለያዩ መንግስታዊ ተቋማቶች ጭምር እየሰፋ ያለበት ሁኔታ ነው ያለው። ሮዝመሪ ምርት ጋር ተያይዞ ወረዳችን ውስጥ ያው በስፋት አለ፣ በስፋት ይመረታል፣ አርሶ አደሩ በስፋት ያመርቷል። ነገር ግን የዚህ የገበያ ትስስር ከመፍጠር ጋራ በጣም ሰፊ ችግር ነው የነበረው። እኛም ጭምር በተደጋጋሚ ለዞን ህብረት ስራ ጽሕፈት ቤትም ለግብርናም ለመሊቅ ዩኒየንም ጭምር ያው ስናቀርበው የነበረ ነገር ነው። ዛሬ ግን በዚህ መድረክ እኔ ትንሽ ምላሽ አግኝተናል የሚል ነገር ነው ያለኝ። በአካባቢው የሮዝመሪ ልማት በማስፋፋትና የጥራት ደረጃን በማረጋገጥ ተወዳዳሪና ተመራጭ ምርት ለማድረግ ትኩረት መደረግ አለበትም ብለዋል። በመድረኩም የቅመማ ቅመም ገበያ አለመጠናከር፣ የማድረቂያ ቦታዎች አለመኖር፣ በሮዝመሪ ልማት ዙሪያ ግንዛቤ ያለማድረግ፣ የሮዝመሪ ዘርና ችግኝ ጉድለት፣ የጥራት ጉድለት፣ በማከማቻ ማዕከላት ጥንቃቄ አለማድረግ የሚሉና ሌሎችም ጥያቄዎችና አስተያየቶች ተነስተው ከሚመለከታቸው ባለድርሻ አካላት ማብራሪያና ምላሽ ተሰጥቶባቸዋል ሲል ባልደረባችን ተመስገን ታደለ ዘግቧል። በምግብ ራስን ለመቻል የተያዘውን ግብ ለማሳካትና ምርትና ምርታማነትን ለማሳደግ አማራጭ የግብርና ኤክስቴንሽን አገልግሎቶችን ማስፋት እንደሚገባ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ አሳሰበ። ለዝርዝሩ ለምለም ዩኤል። ቋሚ ኮሚቴው የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ የአስረጂ መድረክ አካሂዷል። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ በዚህ ወቅት እንደገለጹት ኢትዮጵያ ለግብርናው ዘርፍ ከፍተኛ ትኩረት ሰጥታ እየሰራች ነው። የግብርና ኤክስቴንሽን አገልግሎትን ተደራሽነት ለማስፋት ምርትና ምርታማነትን ለማሳደግ ረቂቅ አዋጅ መዘጋጀቱን ገልጸዋል። በመድረኩ ረቂቅ አዋጁን አስመልክቶ ከምክክር ቤቱ አባላትና ከህግ ባለሙያዎች ለተነሱ ጥያቄዎች የግብርና ሚኒስቴር የስራ ኃላፊዎች ማብራሪያ ሰጥተዋል። በዚህ ወቅት የግብርናው ዘርፍ የአገሪቱ ኢኮኖሚ መሰረት እንደመሆኑ ተደራሽነቱና ጥራቱን የጠበቀ የግብርና ኤክስቴንሽን አገልግሎት ለማስፋት ረቂቅ አዋጁ መዘጋጀቱን ተገልጿል። የምክር ቤቱና የቋሚ ኮሚቴው አባላትና የምክር ቤቱ የህግ ክፍል ባለሙያዎች ረቂቅ አዋጁ ላይ ተጨማሪ ማብራሪያ ጠይቀዋል። ከተነሱ ጥያቄዎች ውስጥም መንግስት ቀደም ሲል በብቸኝነት በነጻ ይሰጥ የነበረውን የግብርና ኤክስቴንሽን አገልግሎት ለምን በክፍያ መስጠት አስፈለገ የሚለው አንዱ ነው። በሌላ በኩል ግብርና ኤክስቴንሽን አገልግሎት ላይ የሚሳተፍ መንግስታዊና መንግስታዊ ያልሆኑ ድርጅቶች የክፍያ ስርዓትን በተመለከተ ጥያቄ ተነስቷል። የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን መንግስት መደበኛ የግብርና ኤክስቴንሽን አገልግሎትን በተደራጀና ጥራቱን በጠበቀ መልኩ መስጠቱ ይቀጥላል ነው ያሉት። ይሁንና እያደገ ያለውን የግብርና ኤክስቴንሽን ፍላጎት ለማሟላት አማራጭ አገልግሎት ሰጪዎችን ማካተት ወቅቱን የሚጠይቀው ጉዳይ መሆኑንም ነው ያነሱት። የግብርና ሚኒስትር አማካሪ ተፈራ ዘርአይ በበኩላቸው ረቂቅ አዋጁን አስመልክቶ በሰጡት ማብራሪያ የግብርና ኤክስቴንሽን ስራ በመንግስት ብቻ ሲከወን መቆየቱን ገልጸዋል። የባለብዙ ተዋንያን የግብርና ኤክስቴንሽን
አገልግሎትና አስተዳደራዊ አዋጅ በመንግስት ብቻ ይሰጥ የነበረውን የግብርና ኤክስቴንሽን አገልግሎት በተለያዩ ወገኖች እንዲሰጥ በማድረግ ተደራሽነትን ማስፋት ያስችላል ነው ያሉት። ይህም አሁን ላይ በግብርናው ዘርፍ እየታየ ያለውን እመርታ የበለጠ ለማሳደግና በዘርፉ አዳዲስ ቴክኖሎጂዎችን ለማስተዋወቅና ለመጠቀም እንደሚያስችልም አብራርተዋል። የጀርባ አጥንት ግብርናው በሆነባትና ለሌላ ኢኮኖሚ ዘርፍ እድገት መሰላል ይሆናል ተብሎ ተስፋ በሚጣልበት የግብርና ዘርፍ ላይ የኤክስቴንሽን አገልግሎቱን ሁለንተናዊ በሆነ መልኩ በነፃ ማቅረብና ማበረታታት ማነቃቃት ሲገባ በክፍያ ለማድረግ ማሰብ ራዕያችን እውን ያደርገዋል ተብሎ ይታሰባል። መንግስታዊ ያልሆነ አገልግሎት አቅራቢ የክፍያ አሰራር ላይ በንዑስ አንቀጽ 2 የተቀመጠው ዝርዝር የክፍያ አማራጭ በመተግበር ሚኒስቴሩ በሚያወጣው መመሪያ መሰረት የሚል ድንጋጌ ለምን አልተካተተም? በተጨማሪም አንቀጽ 11 ንዑስ አንቀጽ 2 ላይ ለሚኒስትሮች ምክር ቤት የተሰጠው ደንብ በሚኒስትሩ ማውጣት ስለሚቻል ለምን በዚህ ልክ ማየት አልተቻለም? መንግስት የሚሰጣቸው አገልግሎቶች ለማንኛውም ዜጋ መብት የሆኑ ማገልገልና ተደራሽ ማድረግ ያለብን ናቸው። የግብርና ኤክስቴንሽን አገልግሎትም ለማንኛውም ዜጋ በየትኛውም አካባቢ በየትኛውም ወቅት የኤክስቴንሽን አገልግሎትን በስታንዳርዱ መንግስት ያቀርባል። ይሄ የሚያቀርበው የኤክስቴንሽን አገልግሎት በነፃ ለማንኛውም ዜጋ የሚሰጥ በየትኛው ሩቅም ቦታ ይሁን አክሰሰብልም ይሁን መሰረተ ልማትን አሟልተን የሚፈለገውን ሪኳየርመንት አሟልተን በሚገባው ደረጃ ተመዝግቦ የጥራት ቁጥጥር ኢንስፔክት እየተደረገ ቁጥጥር እየተደረገበት በየጊዜው አዳጊ በሆነ መልኩ የተሻሻለ አገልግሎት የምንሰጥበት መሆኑንና የመንግስት የኤክስቴንሽን አገልግሎት የህልውና ጉዳይ ነው ብለን ነው የምንወስደው። በተቻለ መጠን በክፍያ ስርዓቱ ላይ መንግስት ትልቅ ቦታ ነው ያለው። ምክንያቱም በነፃ ስለሚሰጥ አርሶ አደሩ መክፈል እስካልቻለ ድረስ ካልቻለ መንግስት አጠገቡ ስላለ ያንን አገልግሎት ይሰጠዋል ማለት ነው። ስለዚህ ብዙ ይህን ስጋት በሚፈታ መልኩ ነው ዲዛይን የተደረገው። ረቂቅ አዋጁ የግብርና ቢዝነስ ምንነት ላይ በቂ ማብራሪያ እንዲሰጥ ተጠይቋል። የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን በሰጡት ማብራሪያ ግብርና እንደ አንድ አዋጭ የቢዝነስ ዘርፍ ተደርጎ ሊወሰድ ይገባል ብለዋል። ረቂቅ አዋጁ በዚህ ረገድ የግብርና ቴክኖሎጂን ማስተዋወቅና ጥቅም ላይ ማዋል እንዲሁም የግብርና ቢዝነስን ለማስፋት ወሳኝ መሆኑንም ተናግረዋል። የግብርና ቢዝነስ የሚለው ሀረግ በሰነዱ ላይ ጥቅም ላይ ውሏል። ሆኖም ምንድነው ለሚለው ጥያቄ በቀላሉ መረዳት ስለሚያስቸግር መተርጎም ይኖርበታል። ምንድነው የግብርና ቢዝነስ? ግብርና ቢዝነስን ሳንረዳ ግብርና ቢዝነስን ማማከር አገልግሎት ተተርጉሟል። መጀመሪያ ግብርና ቢዝነስን ተረድተን ነው የግብርና ቢዝነስ ማማከርን መተርጎም ያለብን። በየትኛውም ስትራቴጂዎቻችን በፖሊሲያችንም የተቀመጠው ግብርናን እንደ ቢዝነስ ነው ማየት ያለብን። እንደ አንድ አዋጭ ተቋም ወይንም ስራ ነው መውሰድ ያለብን። 0.5 ሄክታር የሚኖረው 10 ሄክታር 20 ሄክታር የሚኖረው ይሄንን ሄክታሩን ወይንም በእንስሳቱም ዘርፍ ቢሰማራ በሌላውም ዘርፍ ቢሰማራ ያን የያዘውን አዋጪ በሆነ ማርኬት ኦሪየንትድ በሆነ ትርፋማ በሆነ መልኩ መመራት አለበት ብለን ነው የምናስበው። ስለዚህ ለዛ የሚመጥን ኮመርሻላይዝድ እንዲሆኑ የሚያደርግ የኤክስቴንሽን አገልግሎት መሰጠት አለበት። በብዙ አማራጭ ደረጃውን በጠበቀና በተመዘገበ ኢንስፔክሽንና ቁጥጥር ባለበት ሁኔታ መሆን መቻል አለበት። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ረቂቅ አዋጁ የግብርና ኤክስቴንሽን አገልግሎትን ተደራሽነትን ለማስፋት ያስችላል ነው ያሉት። ኢትዮጵያ አሁን ላይ ለግብርናው ዘርፍ ከፍተኛ ትኩረት ሰጥታ እየሰራች መሆኑና በዚህም በርካታ ውጤቶች መገኘታቸውን ያነሱት ሰብሳቢው በተለይም በምግብ ራስ ለመቻልና ምርትና ምርታማነትን ለማሳደግ የተያዘው ግብ እውን እንዲሆን የረቂቅ አዋጁ መዘጋጀት ወሳኝ ነው ብለዋል። በምግብ ሰብል ራስን መቻል እንዲሁም ደግሞ የውጭ ምንዛሪ በዘርፉ ማስመዝገብ እና በዘርፉ የስራ ዕድል ለዜጎች መፍጠርና መዋቅራዊ ለውጥ ማምጣት እንደ መንግስት ለግብርና የተሰጠው ተልዕኮ ከመሆኑ አንጻር ይህንን ተልዕኮ ለማሳካት በመንግስት ብቻ በጀት ተመድቦ እየተመራ አገራችን የምትፈልገውን ውጤት ለማምጣት በቂ ስለማይሆን መንግስት በራሱ ድርሻ እየተወጣ እንዲሁም ደግሞ የግል ባለሀብቱም የራሱን ድርሻ እየተወጣ ሌሎችም መንግስታዊና መንግስታዊ ያልሆኑ ድርጅቶችም በዚሁ በኤክስቴንሽኑ ዘርፍ
የራሳቸውን አስተዋጽኦ እያደረጉ እንዲሰሩ ይሄ ብቻም ሳይሆን ህብረት ስራም ጭምር ይህንኑ ተልዕኮ ተቀብሎ እንዲሰራ የሚፈቅድ ረቂቅ አዋጅ ከመሆኑ አንጻር አዋጁ ትልቅ እና አገራችንን የሚያሻግር አዋጅ እንደሆነ ይታወቃል። የህዝብ ተወካዮች ምክር ቤት ግንቦት 19 ቀን 2017 ዓ.ም ባደረገው 32ኛ መደበኛ ስብሰባ የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ለግብርና ጉዳዮች ቋሚ ኮሚቴ መምራቱ ይታወሳል ሲል ኢዜአ ዘግቧል። የገቢዎች ሚኒስቴር ገቢ የመሰብሰብ አቅሙን ለማሳደግ ዲጂታል አገልግሎቶችን ማስፋትና የኮንትሮባንድ ቁጥጥርን ማጠናከር እንዳለበት በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አሳሰበ። ሚኒስቴሩ በበኩሉ በበጀት ዓመቱ 11 ወራት 815 ቢሊዮን ብር በላይ ገቢ መሰብሰቡን አስታውቋል። ባልደረባችን ምንትዋብ ያሱ ተጨማሪ አላት። ቋሚ ኮሚቴው የገቢዎች ሚኒስቴር የገቢ ዘርፍ የ2017 በጀት ዓመት የ11 ወራት እቅድ አፈጻጸም ገምግሟል። የገቢዎች ሚኒስትር አይናለም ንጉሴ ለቋሚ ኮሚቴው ባቀረቡት ሪፖርት እንዳሉት በበጀት ዓመቱ ከሀገር ውስጥ ታክስና ከውጭ ንግድ ቀረጥና ታክስ ከ900 ቢሊዮን ብር በላይ ለመሰብሰብ ታቅዷል። እስካሁን ባሉት የበጀት ዓመቱ 11 ወራት 815 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን ነው ያብራሩት። በወጪና ገቢ ኮንትሮባንድ ላይ በተደረገ የቁጥጥር ስራ 19 ቢሊዮን ብር በላይ ማዳን መቻሉን ተናግረዋል። የሚኒስቴሩንና የጉምሩክ ኮሚሽንን አሰራሮች የሚያዘምኑ የተለያዩ ዲጂታል የቴክኖሎጂ አሰራሮችን ማልማትና ወደ ስራ እንዲገባ መደረጉንም ገልጸዋል። የስነ ምግባር ጉድለት የታየባቸው 405 ሰራተኞች ከጽሁፍ ማስጠንቀቂያ ጀምሮ እስከ ስንብት የሚደርስ እርምጃ ከመውሰድ ባለፈ በወንጀል እንዲጠየቁ የማድረግ ስራ መሰራቱንም አስረድተዋል። ባለፉት 11 ወራት ወደ 815.34 ቢሊዮን ብር መሰብሰብ ችለናል። ይሄ ከአመቱ አፈጻጸማችን ወይም ደግሞ ከ11 ወሩ ስናይ ወደ 96 በመቶ በላይ አፈጻጸም ያለው መሆኑን መገንዘብ ይችላል። ከ2016 አንጻር ሲታይ ከነበረው 512 ቢሊዮን በማደግ ወደ 900 ቢሊዮን እቅድ ይዘናል። ከዚህ ውስጥ ደግሞ 815.34ቱን ሰብስበናል ማለት ነው። በ11 ወራት በኢፔመንት ስርዓት ከ32849 ግብር ከፋዮች በ304,568,000 ትራንዛክሽኖች ብር 153.9 ቢሊዮን በዚሁ ስርዓት የተሰበሰበ መሆኑን ማየት ይቻላል። ይሄ ከጠቅላላ ከምንሰበስበው ገቢ አንጻር የ39 በመቶ ድርሻ ያለው ነው። የቋሚ ኮሚቴው አባላት በቀጣይ በጀት ዓመት ከዘንድሮ ብልጫ ያለው ገቢ ለመሰብሰብ በመታቀዱ ይህን ለማሳካት እንዲሁም የታክስ ገቢ እድገትን ለማረጋገጥ ምን እየተሰራ ነው የሚሉ ጥያቄዎችም ተነስቷል። ልዩ የደረሰኝ ህትመት ፍላጎትና አቅርቦት አለመመጣጠን ችግርና የኮንትሮባንድ ንግድ ቁጥጥር ላይ ተጽዕኖ የሚያሳድረውን ህገወጥ ኬላዎች ላይ ምን እየተሰራ ነው የሚሉ ጥያቄዎችን አንስተዋል። በታክስ ፖሊሲና በታክስ አስተዳደር መካከል ሊኖር የሚገባውን መስተጋብር ለማረጋገጥ እንዲሁም በአፈጻጸም ሂደት ውስጥ የሚያጋጥሙ ችግሮችን በተቀናጀ መንገድ ለመፍታት ቀጣይነት ያለው የታክስ ገቢ እድገት ለማረጋገጥ እንዴት እየተሰራ ነው ማብራሪያ ይሰጥበት። ለቀጣዩ በጀት ዓመት ለመሰብሰብ የተያዘው የገቢ እቅድ ከዘንድሮ በጀት ዓመት ከፍተኛ ብልጫ ያለው በመሆኑ ከወዲሁ እየተደረገ ያለ ዝግጅት ምን ይመስላል? የኮንትሮባንድና የንግድ ማጭበርበርን በዘመናዊ በሆነ መንገድ ለመከታተል ቁጥጥር ለማድረግ የዘመነ ቴክኖሎጂን ተግባራዊ ለማድረግ ምንድን ነው ከሌሎች ሀገር የወሰዳችሁ ተሞክሮ አለ ወይስ ራሳችሁ ነው እዚሁ ይሄንን ስራ ለመስራት እቅድ ይዛችሁ ሄዳችሁ ያላችሁት የሚል በእነዚህ ጉዳይ ላይ ተጨማሪ ማብራሪያ ቢሰጥ። ሚኒስተሯ በሰጡት ማብራሪያ በበጀት ዓመቱ ቀጣይነት ያለውና የሀገር ኢኮኖሚ የሚያመነጨውን ገቢ ለመሰብሰብ የሚያስችሉ ስራዎች ተሰርቷል ብለዋል። በ2018 በጀት ዓመት የተያዘውን ገቢ እቅድ ለማሳካት እቅዱ በተገቢው ትንተና ላይ ተመስርቶ መሰራቱንና የዲጂታል አማራጮችን መተግበር አስቻይ ሁኔታ ተደርጎ የሚወሰድ መሆኑንም ተናግረዋል። የታክስ አስተዳደር ውጤታማነትን የሚያሳድጉ ስራዎች እየተከናወነ መሆናቸው ነው ያብራሩት። በደረሰኝ የሚስተዋሉ ማጭበርበሮችን
ለመከታተል እንዲያመች QR ኮድ የተደገፈ ደረሰኝ ወደ ስራ ለማስገባት ከአሳታሚ ድርጅቶች ጋር እየተሰራ መሆኑን ተናግረዋል። 700 ሺህ የእጅ በእጅ ሽያጭ ደረሰኝ ህትመት ለማድረግ ታስቦ ወደ ስራ ቢገባም ፍላጎቱ በ3 እጥፍ ያደገ መሆኑን ጠቅሰዋል። በዚሁ መሰረት የአሳታሚውን ድርጅት አቅም የማሳደግ ስራ እየተሰራ ከመሆኑ ባለፈ ወደ ዲጂታል የደረሰኝ አገልግሎት ለመግባት እየተሰራ ነው ብለዋል። ወደ ስራ ስንገባ ወደ 700 ሺህ የሚጠጋ ደረሰኝ ብቻ ህትመት ይኖራል ተብሎ ተገምቶ ነበር። አሁን ላይ ግን 100% የሁሉም ግብር ከፋዮች ፍላጎት ተሰባስቦ ባላለቀበት ሁኔታ ዛሬ ላይ ከ2.1 ሚሊዮን በላይ የኪውአር ኮድ ያላቸው ደረሰኞች እንዲታተሙ ፍላጎቱ ቀርቧል ማለት ነው። የማተም አቅሙን ማሻሻል ነው። ሁለተኛ የማኑዋል ደረሰኝ የመጨረሻ ሶሉሽን ስላልሆነ ቀደም ብዬ በሪፖርት ያቀረብኩት የኤሌክትሮኒክ ኢንቮይሲንግ ኮመርሻል የማድረግ ሙከራችንን የማስፋት ስራ በመስራት በተለይ የትልልቆቹን ግብር ከፋዮች ወደዚህኛው የመውሰድ አነስተኞች የኢንቮይሲንግ ፕላትፎርሙን መተግበር ዘላቂ መፍትሄ እንዲሆን አድርገን እየሰራን እንዳለ ለማንሳት ነው። እቅዱን በተገቢ ትንተና ላይ ተመስርቶ በምን መንገድ ሊሳካ እንደሚችል የገቢ ፊዚካል ስራዎች አስቻይ ሁኔታዎችን በአጠቃላይ የለየ የእቅድ ዝግጅት ስራ እየተሰራ ነው ያለው። የጉምሩክ ኮሚሽን ምክትል ኮሚሽነር አዝዘው ጫኔ በበኩላቸው ህገወጥ ኬላዎች በውጭና ገቢ ንግድ ስርዓቱ እንዲሁም በሀገራዊ ገቢ ላይ የሚያሳድሩትን አሉታዊ ተጽዕኖ ለማስቀረት ከሚመለከታቸው አካላት ጋር ህግ የማስከበር እርምጃ ተጠናክሮ እንደሚቀጥል አስገንዝበዋል። 237 ኬላዎች ህገወጥ ኬላዎች ማለት በህግ የተቀመጠው ኬላን የማቋቋም የጉምሩክ ስልጣን ነው። ክልሎች ግን በተለያየ ምክንያት እነዚህን ኬላዎች አቋቁሞ ያሉበት ሁኔታ ነው ያለው። በቀጣይ በሚሰጥ አቅጣጫ 2018 ላይ ችግሩ ይቀርፋል የሚል እምነት አለን። እንደ ከሰምስ እዚያ አካባቢ ላይ ያለውን አጠናክረን የምንሰራ ይሆናል ማለት ነው። የገቢዎች ሚኒስቴርና የጉምሩክ ኮሚሽን በሀገሪቱ ገቢ ላይ ትልቅ ሚና ያላቸው መሆናቸውን የገለጹት ደግሞ የፕላን በጀትና ፋይናንስ ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ ናቸው። የማስፈጸም አቅምን ለማሳደግ የአቅም ግንባታ ስራ መሰራቱና የታክስ ስርዓትና የህግ ተገዢነት በማሳደግ በኩል የተከናወኑ ስራዎች አበረታች መሆናቸውን ተናግረዋል። የቴክኖሎጂ አሰራሮችን ለማልማትና ለመጠቀም እንዲሁም ምቹ የስራ አካባቢን ለመፍጠር የተከናወኑ ተግባራትንም በጥንካሬ አንስተዋል። እንደ ኢዜአ ዘገባ የ11 ወራት የገቢ አፈጻጸምም የሚበረታታ መሆኑን ገልጸው የታክስ ስርዓቱን ዲጂታላይዝድ ለማድረግ የተጀመሩ ስራዎች መጠናከርና የኮንትሮባንድ እንቅስቃሴ ላይ ጠንካራ ቁጥጥር ማድረግ እንደሚገባ አሳስበዋል። ወደ 30 ፕሮጀክቶች አዳዲስ የተጀመሩም በሂደት ላይ ያሉ እንደገና የነበረውን የማሻሻልና ወደ ስራ የማስገባት የታክስ አስተዳደሩን የማዘመን ስራ ላይ የሚያግዙ ቴክኖሎጂዎችን እነዚህ ስራዎች ኦልሬዲ ፕሮግረሳቸው በጥሩ ሁኔታና እየሄደ ነው ያለው። አፈጻጸሙን ስናየው በየጊዜው እየተሻሻለ ነው የመጣው። የዚህ አመቱም በጣም ከፍተኛ ለውጥ አለው። ወደ 307 ቢሊዮን ብር ልዩነት ያለው ነው የ11 ወሩ ስናየው አፈጻጸሙን እና የ11 ወር አፈጻጸም አጠቃላይ ከእቅዳቸው አኳያ ከ100% በላይ ነው። እንዲሁም የጋራ ገቢንም ስናየው ከዛ በላይ የተፈጸመ ሆኖ ነው ያገኘነው። ይሄ በጥንካሬ የሚታይ ተጠናክሮ መቀጠል ያለበት ነው። ኮንትሮባንድ ላይ ያው ከግብረ ኃይሉ ጋርም በራሳችን አቅምም መስራት ያስፈልገናል። ተመልካቾቻችን ለዛሬ ያዘጋጀናቸው ዜና በዚያ አበቃ። ከዜናዎቹ ጋር እኔ ቤተልሔም ደመቀ ነበርኩኝ። ከቀሪ ሀዲያ ቴሌቪዥን ዝግጅቶች ጋር መልካም ጊዜ